ምክንያቱም ይሄን ክሬዲት የምንሰበስበው በዛሬ 10 ወር በኋላ ነው። በጣም በሚገርምሽ አንዳንዱ ጋር ስለ እቁብ ያነሳሉና እቁብን በጣም በዘመናዊ መንገድ የተካው ፕላትፎርም የኛ ፕላትፎርም። ሁሉም ሶፋዎቻችን ደብል ቦንድድ ናቸው። በጣም ኳሊቲ የሚያረጋቸው እሱ ነው። እንዲሁም ደግሞ ዋዛ እንጨት ነው። የተለያየ ዲዛይንም ከለር ምናምን ምርጫ ካላችሁ ማሰራት እንችላለን እናንተ። ስለዚህ እኛ ራሳችን የፈለግነውን ዲዛይን አውርደን ይዘን ብንመጣ እናንተ ጋር እናንተ በስንት ቀን ታደርሱልናላችሁ ሶፋ? በ15 ቀን እናደርስላችኋለን የፈለግነውን ሶፋ። አዎ የፈለግነው። በጣም ቆንጆ ነው። መስሪያ ቤቶቻቸው የማመቻቸት ስራው ብቻ እየሰሩላቸው እነሱ ግን እርስ በርስ በጠለፋዋ ሲሆኑ የክሬዲት አክሰስ ተጠቃሚ የሚሆኑበትን እድል ፈጥረን ለበርካታ ሰራተኞች ተጠቃሚ አድርገናል። ሰላም እንዴት ናችሁ? ፍሬ ነኝ። ይህ ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራሜ ለበዓል የቤት ዕቃ ማሟላት ፈልጋችሁ እጃችሁ ላይ ገንዘብ አጠር ላላችሁ አፍሮ አዲስ መፍትሄ ይዤ መጥቻለሁ ብሏል። ምን ዕቃ እንዳላቸውና ምን አይነት የብድር አማራጭ እንደሚሰጥ ውስጥ ገብቼ ማሳያችሁ ይሆናል። አብራችሁ ቆዩ። ሰላም እንዴት ነሽ? ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እቃዎች ፈልጌ ነበረ። ኤሌክትሮኒክስ ወደዛ አለ፣ ፈርኒቸር ደግሞ ወደዚህ ማየት ይቻላል። እሺ ኤሌክትሮኒክስ እንያ። እሺ ምን ማየት ትፈልጊያለሽ? የልብስ ማጠቢያ ሳይ በቃ አይኔን ያዘው። እስቲ ወደ እሱ ማኑዋሎቹ እነዚህ ናቸው። 14 ኬጂ ነው። እሺ እኛ 14 ኬጂ ኮርስ ማኑዋላችን ነው። በጣም አሪፍ ነው። ብዙ ልብስ ይይዛል አይደል? አዎ በጣም ይይዛል። እሺ ይሄኛው አውቶማቲክ ነው? አውቶማቲክ እሱኛው ያን ያለን በ18 ካራት አለ። 18 አዎ 18 ካራት። ስለዚህ ይሄኛውን ሙሉ ልብሳችንን ከተን እኛ እፎይ ብለን መቀመጥ ነው። አዎ ራሱ አጥቦ ራሱ ያደርቃል። ራሱ አድርቆ ሁሉንም ነገር ያወጣል። ያኛውስ? እኛ ማኑዋል ነው። ያው ሴሚ አውቶማቲክ ይባላል። ምክንያቱም እዚህ ጋር በውሃ ፓምፓችን የኛውን አገናኝተን እዚህ ጋር መስመር አለ። በዚህኛው ይሄኛውን አገናኝተን እንትን ማለት እንችላለን። ሴሚ አውቶማቲክ ነው። ምናምን ወደ እንትን ማለት አይደለም። እዚህ ጋር አገናኝተን በዚህ ከውሃ ፓምፓችን ጋር እንትን ማለት እንችላለን፣ መጠቀም እንችላለን። ናው 80% ምናምን ያደርቃል ይሄኛው። አዎ 80% ያደርቃል። ኦሬዲ ትንሽ ነው ብቻ ነው እንትን የሚለው። ኮምፕሌት ብራንዳችን ሁለት ጋዝ ሁለት ኤሌክትሪክ ይሄኛው ነው። ኦኬ ይሄኛው እንግዲህ ጋዝም ኤሌክትሪክም ለሚፈልግ ሁለት ሆኖ ለሚፈልግ ይሄኛው ነው። ይሄኛው ደግሞ ይሄኛው አራቱም ኤሌክትሪክ ነው። 60 በ60 ነው። ያው የቱርክ ነው። ሁለቱም የቱርክ ብራንድ። ዋጋቸው እንዴት ነው? ዋጋቸው በጣም ፌር የሆነ ዋጋ ነው ያለን እቃዎቻችን ላይ። ይሄኛው ዋተር ዲስፔንሰራችን ይሄኛው ስማርት ነው። ሶስቱንም ይጠቀማል። ሆት ኮልድ ወይ ነው መስፈፊኩ ሶስቱንም አይነት ያስጠቅመናል ነው። ኖርማልም መጠቀም እንችላለን። እዚች ጋር ይችን ትንሽ ልክ እንደ ፍሪጅ ብዙ በቀዝቃዝ ነው ለፍሩቶች ምናምን ትንሽ ማስቀመጥ እንችላለን። እንዲሁም ደግሞ ጃር ደግሞ መጠቀም እንችላለን። የጃር መጠቀሚ አለው ራሱ አለው። አዎ ይሄኛው ያው እስከ 20 ሊትር ይይዛል። ፍሪጆች 200 ሊትር ሁለት አለ። ስንት ሊትር ነው ይሄ? 200 ሊትር ናቸው። ሉክስ ነው ብራንዳቸው። ከዲፕ ፍሪዝ ውጪ ሌላ ፍሪጆች አሉ? ሌላ አለ። በአኪራና ቪክቶሪ አለ። 348 ትልቁ ቪክቶሪ ነው። ዋጋው ስንት ነው? 338 142 ያው ክሬዲት አገልግሎት ከብዙ ድርጅቶች ጋርም ስለምንሰራ 142870 ነው። ትንሿ 135 ሊትር አለ። እሱኛው ደግሞ 72200 ነው። በካሽን እኛው እንግዲህ በጣም አሪፍ ኦቭን ናት አይደለ? አዎ እኛው ሚኒ ኦቨናችን በጣም አሪፍ ናት። 60 ሊትር ነው። ያው ሁለት ፓትር አላት። ስንት ናት ዋጋዋ? ሁለት ደግሞ ኤሌክትሪክ አላት። ሁለቱም ፕሌት አለ። 32000 ፈርኒቸራችን ወደዛ አካባቢ ያለ 120 በ80 ይሄኛው ባለ አራት ዳይኒንግ ቴብላችን ነው። አነስ ያለች ግን በጣም የምታምር ናት እቺ። አዎ በጣም ቀለል ያለ ቤት። ከለር አለው? አዎ ከለር ምርጫም አለ። ከስተመሮች በፈለጉት አይነት ከለር መስራት እንችላለን። ምን ያህል ጊዜ ይፈጃል ለትእዛዝ? 15 ቀን ይፈጃል። ዘሴም ነው። ፕራይስ ነገር አለ። ስንት ነው ይሄ? ይሄኛው 65000 ነው። ሁለቱም አንድ አይነት ናቸው። ይሄኛው በፈለግነው ከለርም ማሰራት እንችላለን። አዎ በፈለጋችሁት ከለርም ከስተመሮች በፈለጉት ማሰራት ይቻላል። እዚህ ጋር 162000 ዩቪ አለ። ባለ 6
ወንበር ትንሽ ተለቅ ለቤተሰብ ቤት ደግሞ ይሄን በጣም የሚያምር ነው። ለቤተሰብ ደግሞ ከፍ ያለ ባለ 6 ነው። ባለ 8 ያው በትእዛዝ እንሰራለን። ለጊዜ ያሉ እነዚህ ናቸው። ይሄኛውስ? ይሄም ተመሳሳይ ነው። ዩቪ ናቸው። ፉል ዋንዛ ነው እንጨቶቻቸው እና እዛ ጋም ዳይኒንግ ቴብል አለ። ያው ምርጫ ካለሽ በፈለግሽው አይነት በሌላ ዲዛይን ይዘን መጥተሽ እነሱንም መስራት እንችላለን። ይሄኛው ፕራይሱ 97,000 ነው። 162 በ90 ናቸው ባለ 6ቶቹ ሁሉም። ባለ 4ቱ ደግሞ 120 በ80 ናቸው። ሰፊ ቤትም ጠባብ ቤትም ላለው በፈለጋችሁ በጣም በሚያምር እንችላለን። ባለ 3 ባለ 4 ባለ 8 እንደፈለጋችሁት ማሰራት ትችላላችሁ። እንግዲህ እዛ ጋርም እያየው ነው የተለያዩ አልጋዎች ለሲንግልም ለባለ ትዳርም ለቤተሰብ ራሱ እያየው ነውና ይሄ በጣም ያምራል። እቺኛውን በጣም ወደድኳት ነጯ። እቺ በጣም ቆንጆ ሜትር ከ20 ናት። 61 ሜትር ከ50 አለን። እዚህ ጋር ሜትር ከ50 አለን። ሜትር ከ20 ባለ 3 አማራጮች አሉት። እንዲሁም ደግሞ 2 ሜትር እዛ ጋር ያለው ትልቁ እዛ ጋር ያለው ነጩ ማለት ነው። ሁለት ሳይድ ዶር ያለው እሱ 107,000 ነው። ያው 2 ሜትር እና በሜትር ከ50 ሁለት ሳይድ ዶር ያላቸው ሜትር ከ50 ይሄኛው ነው። ይሄኛው ማቴሪያሉ ትንሽ ከዛኛው የሚለይ ይመስለኛል አይደል? ዋው በጣም ያምራል። ሶፋዎቹን በጣም ሶፋዎቹን አሉ። ደብል ቦንድድ ናቸው። ምንም አይነት ነገር ቶሎ እንትን የሚሉት ነገር አይደለም። ያስታውቃል። ጠንከር ያለ ነው። እንተኛበት የምንቀመጥበት ሰቨንሴት ነው። ትልቁ ሶፋችን ነው። ይሄኛው ነው ትልቁ ሶፋችሁ። ሰቨንሴት ስንት ብር ነው ይሄ ዋጋው? እኛ 170። ያው ክሬዲት አገልግሎትም በካሽም ይቻላል። እሱ ነገር ነው በጣም የተመቸኝ። ይሄኛውስ? እኛው 121,000 ነው። ያው ሁሉም ሶፋዎቻችን ደብል ቦንድድ ናቸው። በጣም ኳሊቲ የሚያረጋቸው እሱ ነው። እንዲሁም ደግሞ ዋንዛ እንጨት ነው። የተለያየ ዲዛይንም ከለር ምናምን ምርጫ ካላችሁ ማሰራት እንችላለን እናንተ። ስለዚህ እኛ ራሳችን የፈለግነውን ዲዛይን አውርደን ይዘን ብንመጣ እናንተ ጋር እናንተ በስንት ቀን ታደርሱልናላችሁ? ሶፋ በ15 ቀን እናደርስላችኋለን። የፈለግነውን ሶፋ በጣም ቆንጆ ነው። ማድረስ እዛ ጋር የሚያየው ነው። ሰማያዊ ሶፋ ስንት ነው እሱ? 127,000። ያው ዋጋው አስተያየት ይደረጋል። በዱቤም ይቻላል ስላልሽ ተመጣጣችሁ የምታያቸውን እቃዎች ከፈለግሽ ያው በክሬዲትም በካሽ መውሰድ ትችላለሽ። የክሬዲት አገልግሎቱን በድርጅት ከመጣሽ ያው ዲስካውንት ይኖረናል። ለተጨማሪ ደግሞ ግልጽ እንዲሆንልሽ የሽያጭ ኃላፊያችንን አቶ ተስፋውንን አገናኝሻለሁ። አመሰግናለሁ። ስላገኘው ደስ ብሎኛል። እኔም እንደዛው። በመጀመሪያ ራስን አስተዋውቀኝና እስቲ ወደ ጥያቄዎች ልግባ። ተስፋው ወርቁ እባላለሁ። እሺ። የአፍሮ አዲስ ኬዋይቲ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የትሬዲንግ ዲፓርትመንት ማናጀር ነኝ። ዞር ብዬ እቃዎች እያየሁ ነበረ። እውነት ለመናገር እቃዎቹ በጣም ነው የሚያምሩትና እንደው ምን እቃዎች ናቸው የምትይዙት? ካንተ አንደበት እንስማው። ቴንክ ዩ። እኛ በዋናነት 2 እቃዎች ነው የምንይዘው። አንደኛው የፈርኒቸር ውጤቶችን ለአንድ ቤት የሚያስፈልጉ ሙሉ የፈርኒቸር ውጤቶች እኛ ጋር አሉ። ከሶፋ፣ አልጋ፣ እነዚህ ዳይኒንግ ቴብሎች፣ ጫማ መደርደሪያዎች፣ ቁም ሳጥኖች፣ ሁሉም የፈርኒቸር እቃዎች በሙሉ እኛ ጋር አሉ። ሁለተኛው ኤሌክትሮኒክስ ነው። ቤዚካሊ እኛ ፕላትፎርም ዲቨሎፕ የተደረገው የአንድ ሰው ቤት ሊኖረው የሚገባውን እቃዎች በሙሉ አክሰስ እንዲያገኝ አስበን ነው። ኦል ኢን ዋን በሚል ነው ይዘን የቀረብነው እና ኤሌክትሮኒክስም ዋሽንግ ማሽኖች፣ ፍሪጆች፣ ኦቨኖች፣ ቲቪዎች እንዲሁም ሌሎች ኢቭን ትንሽ ዋጋም ጭምር ያላቸውን ጭምር ይዘን ሙቭ እናደርጋለን። አፍሮ አዲስ ምን ያህል ጊዜው ነው ከተመሰረተ? አፍሮ አዲስ ኦልሞስት ከ5 ዓመት በፊት አካባቢ ነው የተመሰረተው። 2015 አካባቢ ነው የተመሰረተው በፈረንጆች። አፍሮ አዲስ ሲመሰረት ኤክስፖርት ላይ፣ ኢምፖርት ላይ፣ ትሬዲንግ እና ማኒፋክቸሪንግ ላይ እንዲሰራ ታሳቢ ተደርጎ ነው የተመሰረተው። አሁን ላይ በዋናነት ትኩረቱን ያደርገው ትሬዲንግ ዲፓርትመንት የሚባለው ላይ ነው። which is አፍሮ አዲስ ክሬዲት ሃውስ ኮንሰፕት የሚል አንድ ለኢትዮጵያ አዲስ የሆነ ሲስተም ዲቨሎፕ አድርጎ እሱን ኦልሞስት ኦፕሽናላይዝ እያደረገ ነው ኢትዮጵያ ውስጥ ያለው። እስቲ ስለሱ ንገረን። ጉድ እሳቤው ምን መሰለሽ፣ ያው ዓለም የተቀየረው በክሬዲት ነው። ክሬዲት በጣም የኢኮኖሚውን ትልቁን ድርሻ የሚይዘው ክሬዲት ነው እና የኛ ሀገር ደግሞ በክሬዲት እንደዚህ ብዙ የተሰራበት አይደለም። ባንኮች የተወሰነ የካሽ ክሬዲት ይሰጣሉ። ነገር ግን ኢንተርምስ ኦፍ አይተም ክሬዲት ወይም በእቃ አይነት ክሬዲት ከኛ ይልቅ አያቶቻችን የተሻለ ሲሰሩት የነበሩ ናቸውና ዛሬ ላይ ግን የኛ ፕላትፎርም በተለይ ዜጎች የወደፊት ገቢያቸውን ታሳቢ አድርገው የዛሬ ኑሯቸውን ዘመናዊ የሚያደርጉበት፣ ቀላል የሚያደርጉበት፣ ኢኮኖሚካል የሚያደርጉበት አይነት እድል መመቻቸት አለበት ብለን አስበን ይሄን አፍሮ አዲስ ክሬዲት ሃውስ ኮንሰፕትን የኛ ኦነሮች ዲቨሎፕ አድርገውት ኦልሞስት ኢምፕሊመንት እያደረግነው ነው። እስካሁን በርካታ ውጤቶች እያገኘ ነው። የሚገርምሽ
ከኛ በአማካይ 3-4 ዙር ክሬዲት አክሰስ ያገኙ ቤታቸው የአፍሮ አዲስ እቃ የሞላ ደንበኞች ጭምሮች አሉ ማለት ነው። እና ክሬዲት በጣም ወሳኝ ነው። ቤዚካሊ የኛ ክሬዲት አክሰስ እዚህ አዲስ አበባ ውስጥ ላሉ ነው አሁን ላይ ሙቭ እያደረግን ያለ ነው። በተለይ የመንግስት ሰራተኛ፣ የግል ድርጅት ሰራተኛ እንዲሁም የኤንጂኦ ሰራተኞች መስሪያ ቤቶቻቸው የማመቻቸት ስራው ብቻ እየሰሩላቸው እነሱ ግን እርስ በርስ በጠለፋዋ ሲሆኑ የክሬዲት አክሰስ ተጠቃሚ የሚሆኑበትን እድል ፈጥረን ለበርካታ ሰራተኞች ተጠቃሚ አድርገናል። ጥሩ ነው። ስለዚህ ከዚህ በኋላ ጎጆ ለመውጣት ማንም አይፈራም ማለት ነው። ምንም ጥርጥር የለውም። እቃውን በእናንተ ጥሎ ማለት ነው። የቤት እቃውን በእናንተ ጥሎ። እንደው መስፈርቱ ምንድን ነው? እንደዚህ አይነት ብድሮች ሲመቻቹ መስፈርታቸው ምንድን ነው? አሁን ባለው ተጨባጭ ሁኔታ የኛ ተቋም ያሉት መስፈርቶች በጣም ቀላል ናቸው። ያው ኮመርሻል ቢዝነስ ነው ቢሆንም ግን ቤዚካሊ የተወሰኑ ሪኳየርመንቶችን ያሟላ የመንግስት ሰራተኛ ወይም የግል ድርጅት ሰራተኛ ከኛ አገልግሎት ለማግኘት የሚገድበው ነገር የለም። 3 መስፈርቶች አሉት። አንደኛው የአሰሪ መስሪያ ቤቱ ቋሚ ሰራተኛ መሆኑን ሲለቅ ማሳወቅና ቀሪ ክፍያውን ከደሞዙ ዲዳክት እያደረጉ ወደኛ ትራንስፈር የማድረግ ኃላፊነት which is ፋሲሊቴሽን ብቻ ማለት ነው። ለሰራተኞቹ ግን ዋስ የመሆን ግዴታ የለበትም አይኖርበትም። የኛ ፕላትፎርም እሱን አክኖሎጂ ለሱስ ዋስ ማን ይሆነዋል? እርስ በርስ ነው ሰራተኞቹ በጠለፋ ዋስ የሚሆኑትና እርስ በርስ የሚወስዱም የማይወስዱም ሊሆኑ ይችላሉ። ጓደኞቹን ዋስ አድርጎ በቀላሉ ሴኪዩር ማድረግ ይችላል። መታወቂያ ካለው የመስሪያ ቤት የቀበሌ እንዲሁም ጓደኞቹ ዋስ የሚሆኑት ከሆነ ከኛ ጋር አግሪመንት አለ። ተቋሙ ፋሲሊቴሽን ሌተር ይጽፍለታል። ኦልሞስት በቀላሉ በአንድ ቀን ውስጥ ሴኪዩር ማድረግ ይችላል። ቅድመ ክፍያ አለው? አሁን ላይ አለው። ያው ቤዚካሊ 20% ቅድመ ክፍያ እናስከፍላለን። ያው ወደፊት ሊጨምር ይችላል። ያው 20% ቅድመ ክፍያ 15% ቫት ነው። 5% ደግሞ ለተቋሙ ላይ ላሉ እነዚህ አድሚኒስትሬቲቭ ኤክስፔንሶች የሚውል ነው። አፍሮ አዲስ ኦልሬዲ 100% ክሬዲት ነው የሚሰጠው ማለት ነው። በጣም ጥሩ። ምን ያህል ጊዜ ይቆያል ይሄ ክፍያ? አሁን አንድ ሰው አንድ ሶፋ ወሰደ፣ ከዛ በኋላ ምን ያህል ጊዜ ቆይቶ ነው ክፍያውን የሚያጠናቅቀው? የኛ የክሬዲት ፕላትፎርማችን አሁን ላይ በ20% ቅድመ ክፍያ ለተራዘመ የ10 ወር ክፍያ ነው። ዛት 10 ወር ከየወሩ 1/10ኛውን በየወሩ እየከፈለ በ10 ወር ውስጥ መጨረስ ይችላል ማለት ነው። በጣም ቆንጆ ሀሳብ ነው፣ በተለይ ለሰራተኛው። እንደው ይሄ ሀሳብ እንዴት መጣ? መጀመሪያ ይሄ ሀሳብ የመጣው ያው ኦልሬዲ የኛ ኦነሮች እዚህ ሀገር ውስጥም ከሀገር ውጭም ተቀጥረውም ጭምር ሲሰሩ የነበሩ ናቸው፣ ባለሀብቶቹ ማለት ነው። ውጭ ላይ በነበራቸው የቅጥር ህይወት ያው ዓለም እንዴት እንደተቀየረ የክሬዲቱን ኢዝንስ በደንብ አይተውታል ፕራክቲካሊ። ይሄን የክሬዲት ኢዝንስ ኢትዮጵያ ውስጥ ኢምፕሊመንት አድርገን አትሊስት ሰም ኮንትሪቢዩት ማድረግ መቻል አለብን የሚል ኮሚትመንት አላቸው ውስጣቸው እና እሱን ፕራክቲካል ከማድረግ አንጻር ይሄን ፕላትፎርም ኦልሬዲ ፈጥረውታል። ይሄን ፕላትፎርም ፈጥረውት ስናበቃ አሁን እያየን ያለ ነው። ለምሳሌ አንድ ኤግዛምፕል ልንገርሽ። በጣም በሚገርምሽ ሁኔታ እኛ ሀገር አሁን እዚህ አዲስ አበባ ውስጥ የቤት ሰራተኛ ማግኘት በጣም ከባድ ነው። ለምን ከተባለ አጭሩ መልስ አሁን ሰው የክፍያ የምን ጉዳይ ይላል፣ ግን እሱ አይደለም ሪል ኬዙ። አኗኗራችን ትንሽ ባህላዊ ነው። ዘመናዊ አይነት ቴክኖሎጂዎች ቤታችን ውስጥ የሉም። ስቲል ልብስ የሚታጠበው በእጅ ነው። የ12 የ13 ዓመት ሴት ልጅ ያን ልብስ እንድትታጠብ እንድትታገል ምናምን ይደረጋል። የኛ ፕላትፎርም አሁን ኢንኮርፖሬት የሚያደርገው አንድ ሴትን ከእጅ ማጠብ ነፃ አውጥቷል ብለን ነው የምናስበውና ሶሻል ዳይሜንሽኑ እሱ ነው። ዋናው ኢዝንስ ኢንኮርፖሬት የሚያደርጋቸው እሱ ነውና ያው የኛ ዜጋም እንደ ማህበረሰብ ወደ ዘመናዊ ኑሮ መቀላቀል አለበት። ያው ግሎባላይዜሽን ደፍጥጦ እዛ ሊያስገባን ይችላል። ግን ከዛ በፊት በዚህ ሬንጅ ላይ ያለው ሰው ቀድሞ የክሬዲትን አክሰስ ተጠቅሞ ቤቱን ዘመናዊ የሚያርፍበት፣ ምቾት የሚሰማበት፣ ለነገ ስራው የተሻለ አቅም የሚፈጥርበት እንዲሁም ኢኮኖሚካል የሆነ ላይፍ የሚኖርበት። ያው አሁን ላይ በቀን ወጥ 2-3 ጊዜ ሰርቶ መኖር ከባድ ነው ታውቂዋለሽ። ዘይቱም ሽንኩርቱም ሁሉም ተወዷል። ዛት ፕላንድ የሆነ ኑሮ ማለት ኦልሞስት ለ2-3 ቀን ሊሆን የሚችለውን ምግብ ኩክ አድርጎ ፍሪጅ ውስጥ አስቀምጦ መመገብ በጣም ወሳኝ ነው የሚሆነውና እሱን ኢዝንስ አይተን ነው ወደዚህ የገባ ነው እኛ። በጣም ጥሩ። እንግዲህ እንደዚህ ለሚወስዱ ሰዎች እንደዚህ አይነት ክሬዲት የዋጋ መጨመር የለም ወይ? ከኖርማል ሽያጩ እኩል ነው ወይ? ያው የኛ አክሰስ ክሬዲት ነው። ያው ክሬዲት ባይ ኢትሰልፍ ደግሞ ኮስት አለው። ያ ማለት ካሽ ከሆነ ኦልሬዲ ዛሬ የሚሸጥበት ዋጋ ነው። ክሬዲት ደግሞ በክሬዲት ታይሙ አት ዘ ኤንድ ኦፍ ዘ ፔመንት ፔሪየድ ያለው ዋጋ ነው። ግን እኛ እንደዛ አይደለም የምናደርገው። ቤዚካሊ ሪዝኔብል የሆነ ዋጋ ነው ያለን። ከ20-30% የሚሆን ማርጂን አይነት ይኖራል። ግን ቤዚካሊ እሱ አንዳንዱ ስናየው ከካሹ ያነሰም ፕራይስ ያለን አይተም አለ። ለዚህ መልካም አጋጣሚ እኛ ፈርኒቸሮችን በራሳችን ዊንግ ነው የምናመርታቸው። የእቃዎቻችን ዋጋ ያን ያክል ውድ የሚባሉ አይደለም። የተወሰነ ነገር ለማንሳት ያክል
አሁን አንዳንድ ደንበኞች ያው እኛም ኢኮኖሚካሊ ዊክም ስለሆን ፕራይስ ላይ ትንሽ ወደድ አለ ከፍ አለ የሚል ይኖራል። ለኛ ዋናው ምክንያት አንደኛ ክሬዲት መሆኑ ሰምቲንግ ኮስት ኦፍ ፋይናንስ አለ። ከዛ ውጭ ደግሞ ክሬዲት ኢዝ ሪስክ ነው። እሱ አለ። ሌላ ደግሞ ይሄን ብር እኛ የምንሰበስበው ወይም ይሄን ክሬዲት የምንሰበስበው ከዛሬ 10 ወር በኋላ ነው። በጣም በሚገርምሽ አንዳንዱ ጋር ስለ እቁብ ያነሳሉና እቁብን በጣም በዘመናዊ መንገድ የተካው ፕላትፎርም የኛ ፕላትፎርም ነው። እቁብ አይተሽ ከሆነ 10 ምናምን ሰዎች ተሰብስበው የሆነ ዕቃ እቁብ ይገዛሉ። አንደኛው ወይ ሁለተኛው ይገዛሉ። ግን ሌሎቹ 10ኛ ደረጃ 9ኛ 8ኛ ደረጃ የሚደርሰው ሰው በምንም ተአምር ሊገዛ የሚችልበት እድል የለም። አሁን ላይ አይደለም እሱ 2ኛ 3ኛ ላይ ያለው አይገዛም አሁን። ምክንያቱም የኢንፍሌሽን ሬቱ ከጊዜ ወደ ጊዜ በጣም እየጨመረ ነው የመጣውና እሱን ኮምፕሊትሊ ሶልቭ የሚያደርግ ነው። የኛ 10ሩን መጠቀም ይችላሉ። በተመሳሳይ ዕቃ ሴኩር ያደርጉታል። በ10 ወር ያለምንም ተጨማሪ ክፍያ ከፍለው ይጨርሳሉ እና ሁለተኛ ዙር ሌላ ዕቃ የመውሰድ እድል ይኖራቸዋል ማለት ነው። እሱ ነው ያለው። ሌሎች ኮስቶች የለባቸው። በመሃላችን የሚገባ ሌላ ሶስተኛ አካል ምናምን የለም። እኛ አለን፣ ተጠቃሚው አለ። ሶዛት እኛ ፕራይስ ሜክ የምናደርግለትን ተጠቃሚው ጋር የሚደርስ ነው። ሌላ ሶስተኛ አካል ምናምን የኛ ፕላትፎርም እሱን በሙሉ ያስቀረ ነው እና ሪዝኔብል የሆነ ዋጋ ነው። እስካሁን ከምን ያህል ድርጅቶች ጋር እየሰራችሁ ነው? የኛ ፕላትፎርም የሚገርምሽ 2 ፕላትፎርም ነው ያለን። አንደኛው ቢ2ቢ የሚባል ነው ወይም ቢዝነስ ቱ ቢዝነስ። እኛ እንደ ኦርጋናይዜሽን ሌላ ኦርጋናይዜሽን ላይ ሄደን ኮሚኒኬት አድርገን በተቋም ደረጃ ሰራተኞቻችሁን እናስጠቅምላችሁ ብለን ከተቋሙ ጋር ሚሞራንደም ኦፍ አንደርስታንዲንግ የስምምነት ሰነድ ተስተፈራርመን ሰራተኞቹን ሰርቭ የምናደርግበት የቢ2ቢ ፕላትፎርም የሚባል ነው። which is 100+ ኦርጋናይዜሽኖች አሁን ላይ ከኛ ጋር አብረው እየሰሩ ነው። ለማሳያ ያክል ኢንሳ የኢትዮጵያ መረጃ መረብ ደህንነት አገልግሎት አሁን ከኛ ጋር 6ኛ ዙር ምናምን ሰራተኞቹን ተጠቃሚ እያደረገ ነው። የኢትዮጵያ ፕሬስ ድርጅት፣ ፋና ብሮድካስቲንግ ኮርፖሬሽን፣ አዲስ ሚዲያ ኔትወርክ፣ ኢቫትሎ፣ ጉምሩክ ኮሚሽን፣ አርትስ ቲቪ፣ ገቢዎች ሚኒስቴር፣ አርትስ ቲቪ እናንተ አዳለው ከዛ ነበር መጀመር ነበር ሪሊ ሶሪ በጣም በርካታ ድርጅቶች ናቸው። የውጭ ድርጅቶች እነ ቻይልድ ፈንድ ኢትዮጵያ፣ ኮንሰርን ዋይድ ኢትዮጵያ፣ እነ ሲሻየር፣ እነ ሚድሮክ ኢንቨስትመንት ግሩፕ እነዚህ በሙሉ ከኛ ሀገሪቱ ላይ ያሉ ትልልቅ ድርጅቶች በጣም በሚገርምሽ አሁን እኛ የአቅምና የተደራሽነት ጉዳይ እንጂ አሁን እዚህ ደብረ ዘይት ቢሾፍቱ አካባቢ ያሉ ድርጅቶች ለምን እኛን ሰርቭ አታደርጉን የሚለው አሁን ጉምሩክ ኮሚሽን በኔቸሩ ብራንቾች አሉት እና ሄድ ኦፊስ ቃሊቲና ኤርፖርት ጉምሩክ ስናስጠቅም ሌሎችም ጋር ያሉት እኛን ማስጠቅሙ ሰርቭ አድርገውን በጣም ኢዝንሱ ትልቅ ነው የሚሉ በርካቶች ናቸውና የወደፊት አላማችንም እሱ ነው። አሁን በቅርቡ ምናልባትም ቢሾፍቱ፣ ደብረ ዘይት፣ ደብረ ብርሃን አካባቢ ላይ አውትሌት ለመክፈት እቅድ አለን። በእርግጠኝነት እናሳካዋለን ብለን እናስባለን። እናመሰግናለን። እንግዲህ አሁን ቀጣይ የሚመጣው በዓል ፋሲካ ነው። ለድርጅቶችም ሆነ ደግሞ መጥቶ ካሽ ለሚገዛ ሰው የወጣ ዲስካውንት አለ ወይ? ይኖራል፣ ምንም ጥርጥር የለውም። ያው በዓል ሲኖር ዲስካውንት መኖር መቻል አለበት። ግን አሁን ላይ የገጠመን የፕራይስ ቻሌንጅ አለ። ያው እንደ ሀገር ትንሽ እቃዎች በጣም ዋጋቸው የመናር አይነት በተለይ አቅራቢዎች ጋር ያለው ቻሌንጅ ትንሽ ቻሌንጅ አድርጎናል። ኤኒዌይስ ይኖርናል የሚል ሀሳብ ነው ያለኝ። በተለይ የክሬዲት አክሰሱ በጣም ሰራተኛን የሚጠቅም ነው፣ ኪስን የማይጎዳ ነው። አፎርድ ተደርጎ ይደረጋል ተብሎ የማይታሰበውን እቃ ሁሉ አፎርድ ማድረግ የሚቻልበትን ፕላትፎርም ስላለኛ ጋር ደንበኞቻችን በፍቅር ነው የሚወስዱት። እኛም ሰርቭ እናደርጋለን። ስለዚህ ይኖረናል፣ ምንም ጥርጥር የለው። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ድል ስጥ። ቴንኪዩ፣ አመሰግናለሁ። እኔ ማስተላለፍ የምፈልገው መልእክት ይኖረኛል። አንደኛው ለድርጅቶችና ለመንግስት ተቋማት እንዲሁም ለኤንጂኦ ተቋማት አመራሮች ወይም ማኔጅመንት አካላት ነው። ምንድነው ያው ሰራተኞች በጣም ውጤታማ ሲሆኑ፣ ቤታቸው ዘመናዊ ሲሆን፣ ኢኮኖሚክ ሲሆን እና ህይወታቸው ጥሩ ሲሆን ጀስት ቢሮ ላይ የሚኖራቸው ፕሮዳክቲቪቲ ይጨምራል እና እሱን ታሳቢ አድርገውና የዜጎችን ህይወት የመቀየር የማሻሻል ዘመናዊ የማድረግ ኃላፊነት ደግሞ የሁሉም ነው እና ሁሉም የግሉን ኮንትሪቢዩት እንዲያደርግ በተለይ የኛም ፕላትፎርም ፋሲሊቴት በማድረግ ረገድ ያ ማለት ፋሲሊቴት ዋስ ሆኖ አይደለም፣ ዋስ የመሆን እንትንም አይደለም እና ጀስት ሲለቅ ማሳወቅ፣ እንደዚህ ደሞዙን ቀንሶ ወደኛ ትራንስፈር ማድረግ በጣም ትንሽ ናቸውና እነዚህን ስራዎች በቁርጠኝነት እንዲሰሩን ከኛ ጋር ኮኦፕሬት ሆኖ አብረው እንዲሰሩ ጥሬን ማስተላለፍ ፈልጋለሁ። ከዛ ውጪ መንግስት እንደ መንግስት በፖሊሲ ደረጃ በተለይ ይሄን ክሬዲት ካልቸሩን ሞቲቬት ሊያደርግ የሚችል አይነት ፕላትፎርም እንዲኖር እፈልጋለሁና መንግስትን በእርግጠኝነት ይረዳዋል ብዬ አስባለሁ። ኢትዮጵያ ላይ አሁን ሊዝ ፋይናንስ በመንግስት የልማት ድርጅቶች ሙቭ እየተደረገ ነው። ምናልባትም የኛ ተቋም አሁን እየሰራ ያለው እሱን አይነት ነው።
ግን ደግሞ ሰምቲንግ የሚፈልግ ነው። ያው ይሄ የክሬዲት ሽያጩ በራሱ የተለየ ፖሊሲ የሚፈልግ ነው። አሁን እኛ ኦልሬዲ እያደረግን ያለ ነው በክሬዲት ስንሸጥ ካሽ እንደሸጥን አድርገን ነው ታክስ እየከፈልን ያለ ነው which is something recognize መደረግ ያለበት ይኖራልና መንግስት እሱን ሰፖርት እንዲያደርግ ያው ሁሉም ድርጅቶች ተባብረው ነው ሀገር መቀየር የሚችሉትና በተለይ እነዚህ የግል ድርጅቶች እንደኛ አይነቶቹ ማለት ነው እንዲህ አይነት ፕሮዳክቲቭ የሆነ ፕላትፎርም ላይ እንዲሳተፉ ጥሪ ማቅረብ ፈልጋለሁና ቴንክ ዩ ስለሰጠህ ማብራሪያ በጣም አመሰግናለሁ። እስቲ ዞር ብዬ ደግሞ ለቤት የሚሆን ሶፋ ኦንሊ እኔም መጥተሽ ስለጎበኘሽኝ በጣም ነው ማመሰግነው። ሪሊ አንቺንም የሚዲያ ተቋማችሁንም ሪሊ በጣም ማመስገን ፈልጋለሁ። ያው ቤቱ የእናንተ ነው ማየት ትችላላችሁ። በጣም አመሰግናለሁ። ቴንክ ዩ ተመልካቾቻችን በዛሬው የቅዳሜ ገበያ ፕሮግራማችን አፍሮ አዲስ ኤሌክትሮኒክስ እና ፈርኒቸር ነበር የተገኙት። የተለያዩ የብድር አማራጮች እንዲሁም ደግሞ በካሽ መግዛት ለምትፈልጉ መታችሁ ጎብኟቸው ማለት እወዳለሁ። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁ ቆዩ።